አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም። አሜን። ምን ይላል? በጎቼ ድምፄን ይሰማሉ፣ ከዛም ይከተሉኛል። ድምፅ ማለት ለምሳሌ ድምፅ ይሰማል አይደለ? ድምፅን ስትሰሙ መልእክትን አድሬስ ታደርጋላችሁ አይደለ? ላይክ እንደዛ ማለት ነው። የእግዚአብሔርን ድምፅ ስትሰሙ ትከተሉታላችሁ ማለት ነው። ከምን ልጀምርላችሁ መሰለኝ? እግዚአብሔር እረኛዬ ነው አላለ ዳዊት? እረኛ ማለት ባይብሊካሊ በኢትዮጵያ ኮንቴክስት አትውሰዱት። ለምሳሌ በኢትዮጵያ ከብት ከፊት እረኛ ከኋላ ነው አይደለ? ምን ማለት ነው? ጠላት ይመጣ ማንን ያገኛል? ከብቶቹን ያገኛል። ስለዚህ ያጠፋቸዋል። በእስራኤል ካልቸር ደግሞ ስትወስዱት እረኛ ከፊት ነው፣ በግ ከኋላ ነው። አግኝታችሁኛል? አንዳንድ ጊዜ አሁን ብዙ ሰው ይለዋል እግዚአብሔር እረኛ ይላል መዝሙር 23 ግን ኮንሰፕቱ መረዳት አለባቸው። አንዳንድ ጊዜ መጽሐፍ ቅዱስ በእስራኤል አውድ ስለተጻፈ ሚስጥር ነው። የእስራኤልን ካልቸር ካላወቃችሁ አውዱን ስለማታገኙት። ለምሳሌ አንድ ቀላል ምሳሌ ስጣችሁ። ብዙዎቻችን ከዛኛው ሃይማኖት ስለመጣ ስዕል አለ ቤት ውስጥ የጂሰስ ስዕል በጊዞ ብዙ ሰው ብዙ ታውቁታል። በጌታ ፋሚሊ ውስጥ ያደጋችሁት መስላላችሁ፣ ግን እኛ ከዛ ነው የመጣነው። እና በእስራኤል ካልቸር ምን መሰላችሁ? እረኛ አንድ ከብት ትወለዳለች አለ። ስትወለድ እግሯ ይሰበራል። እግሯ ይሰበርና እረኛው ይዛታል። የእስራኤል እረኛ እንደ ኢትዮጵያ እረኛ አይደለም። ይኸውላችሁ በትር አይዝም። ኮሚኒኬት የሚያደርገው በቮይስ ነው። በቮይስ ነው ማለት እግሯን ሰብሮ እጁ ላይ ሲያቅፋት የእሱን ድምፅ ትለማመዳለች። ገብቷችኋል? ስለዚህ ድምፁ ትለየዋለች ማለት ነው። ዲዘርት ታደርገዋለች። ከዛ ስታደግ እሱ ከፊት ይላል፣ እሷ ኋላ ትከተለዋለች። የምትሰማራው በማን ድምፅ ነው? በኢየሱስ ድምፅ ነው። ገብቷችኋል? የዘንድሮ ኢትዮጵያ ውስጥ አሁን ለምሳሌ ክርስትናችን ማዕበል በዝቶበታል አይደል? ለምን ይመስላችኋል? ለምሳሌ ባንክ ቤት ስትሰሩ ፌክ ብር አያስተምሯችሁ፣ ኦሪጂናል ብር ነው የሚያስተምሯችሁ። ለምን መሰላችሁ? ፌኩ ሲመጣ ለይታችሁ እንድታወጡት። አግኝታችሁኛል? አለበለዚያ ግን ፌኩን ብታወጥ ኦሪጂናሉ መለየት ይከብዳችኋል። ኦሪጂናሉን ስታውቁ ፌኩ ቀላል ነው። ተቀላቅሎ ቢመጣ ይወጣል። ገብቷችኋል? ለዚህ እኮ ኢየሱስ እንደዚህ አለ አይደል? በተኩላ መሃል በግ አድርጌ ላኳቸዋለሁ። ቸርች ውስጥ ሁሉ በግ አይደለም ነው እንዴ? አሁን ለምዳት ይሰጎል የሞተ በእጁ የተነሳ ሰውየው ቦርናጌን ላይሆን ይችላል፣ ጸጋ ግን ሊሰራ ይችላል። ግንስ ድምፁን ወደ መለየት ስታድጉስ ክርስትና ቀላል ነው። አሁን መሆን ቢሆን ኖሮ ኢትዮጵያ ውስጥ ጸጋ ከሚመጡ ስፔሻሊ የፈረደበት ነቢያት ጸጋውን ከሚደበድቡ ሰው ወደ ማሳደግ ሰዎች ወደ መለየት ቢደርሱስ? አሁን እኮ አንዳንዴ አንኮንዲሽናል የሆነ እድገት ነው ያለው። ለምሳሌ ልበላችሁ፣ እነኚህ ልጆች አሉ አይደል? እናቶቻቸው ታቅፈዋቸው ማማ ማለት ነግሯቸው ነው ያሉት አይደል? ማለት እንዲሁ ነው የሚያገኙት። ይሄንን አሁን ብዙ ሰው ቸርች ውስጥ ያደገው ዝም ብሎ ነው አይደል? ድምፅ መለየት ብንችል ይሄ ሁሉ ወደ ይመጣብን ነበር ይሆን ነበር? በፍጹም አይመጣም። ለምን መሰላችሁ? ኢየሱስ ሲያወራ ዲዘርን ማድረግ ስለምትችሉ። አሁን ግን ምን ሆነ መሰላችሁ? መንፈሳዊ ሰው ዲዘርን የሚያደርገው በስጋ ነው። መንፈስ በምን ነው ቼክ የሚደረገው? በመንፈስ አይደለ? ቸርች ውስጥ ግን አሁን ያለው ህዝብ ምንድነው ዲዘርን የሚያደርገው? በመንፈስ ነው አይደለ? ራሳችሁን ቼክ አድርጉ። በስጋ ነው ማለት ቼክ የምናደርገው አውቶማቲካሊ ሮንግ ነው። ምክንያቱም እግዚአብሔር ለእናንተ ጉብኝት ብሎ ሲሳን ያን ሰው ይላል። በምን ታውቃላችሁ? አታውቁም አይደል? ለዚህ ቆይ መጽሐፍ እንደዚህ ይላል አይደል? አንዳንዶች ባለማወቅ መላእክትን ተቀብለው አስተናግደዋል አይደል? በዛው ውስጥ በረከት አግኝተዋል። ምክንያቱም ከስንት ዘመን በኋላ ነው አይደል ሳራ የወለደችው። ድንገት ነው የተቀበለቻቸው። ባለማወቅ ውስጥ እንግዲህ አተቀበሉ ስለምን የተቀበሉ። አሁን እኮ በእኛ ዘመን አገልጋይ ለመቀበል ይቆያል አይደል?
ለምን ብትሉ ብዙ ሰው ቸርች አላደገም። ብዙ ህዝብ ትምህርት አይወድም። ቸርችም አላስተማራችሁም። ድምፅ መስማት ሌብል ላይ ብትደርሱስ? ሰው ሲምፕል አይደለ? አገልግሎት ሲምፕል ነው። ክርስትና ሲምፕል ነው። ባይዘዌ ድምፅ መስማት ለአገልጋይ ብቻ አልተተውም። እሺ ብዙ ሰው ይሸውዳል። ድምፅ መስማት ቦርናጌን የሆነ ክርስቲያኑ መስማት ግዴታ ነው። በግ ከሆናችሁ ድምፅ መስማት አለባችሁ አይደለ? ቦርናጌን ከሆናችሁ የእግዚአብሔርን ድምፅ መስማት አለባችሁ። አንዱ ቻሌንጅ ምን መሰላችሁ? ድምፅ መስማት ከባድ የሚያደርገው እግዚአብሔር በዘመናት መካከል ሲያወራ ጮኸ አያወራም። ታውቃላችሁ አይደል? የእግዚአብሔር ድምፅ ማለት ስሞል ቮይስ ነው። ሹክሹክታ ታውቃላችሁ? ሲያወራ በለሆሳስ ነው የሚሆነው። ያንን መለየት ነው ለብዙ ሰው ከባድ ነው እንጂ እግዚአብሔር አይናገርም? ይናገራል። ኢዮብ 13 ላይ ይናገራል አይደል? እግዚአብሔር በአንድ በተዘዋዋሪ ይናገራል። ሰው ግን አያስተውልም። ለምን? ውስጣችሁ አካባቢያችሁ ላይ ያለው ቮይስ ከዛ ድምፅ ስለሚበልጥ። እግዚአብሔር 2 ጊዜ ነው ጮክ ብሎ የተናገረ። እንደምታውቁት አንደኛው ኢየሱስ ዮሐንስ ጋር ሊጠመቅ ሲሄድ አይደለ? ሰማይ ተከፍቶ የምወደው ልጅ እሱ ነው እርሱን ስሙት ያለው አንድ። ሁለተኛው ደግሞ ተራራ ላይ ሲወጡ ኤልያስና ሙሴ ማኒፌስት ሲያደርጉ 2 ጊዜ ነው እግዚአብሔር ጮክ ብሎ የተናገረው። ሌላ ጊዜስ እግዚአብሔር ሲያወራ ስሞል ቮይስ ነው። ስሞል ቮይስ ማለት ድምፁ ስሎ ነው። ለሆነ ሰው ለምሳሌ በሹክሹክታ ወሬ ስትነግሩት አሁን አንተ ለሱ ብትነግረው እሱ ብቻ ነው የሚሰማ አይደለ? ሌላ ሰው ይሰማል አይሰማም። ስለዚህ ብዙ ሰው በምን ይሸወዳል? ድምፁ መለየት ስለማይችል እንጂ ድምፅ ማለት ለምሳሌ ልበላችሁ፣ አየሩ ያወራል፣ አካባቢያችን ያወራል፣ ሁሉ ነገር ያወራል። ችግር ያወራል። ለምሳሌ ልበላችሁ፣ ኪሳችሁ ውስጥ ብር የለም፣ የቤት ኪራይ ደርሷል። ኪስህ በደንብ ያወራል። ስለዚህ ልትሰማ የምትችለው የትኛውን ነው? አንተ አጠገብ ያለውን ድምፅ። ለምን? መለየት ስላላስተማሩ እንጂ አካባቢ ያወራል፣ ሁኔታ ያወራል፣ የለበስከው ልብስ ያወራል። ሲምፕል ነው። ባይዘ እንዳትሸወዱ እሺ። ልብሳችሁ እናንተን ይናገራል። አሁን ልብስን አይቼ መተንበይ ይችላል። ገብቷችኋል አይደል? ለምን? ልብሳችሁ ስለሚያወራ። እግዚአብሔርን በደንብ ያወራል። ለምሳሌ ሰምታችሁ ከሆነ እነዚህ ሳይንቲስቶች እስራኤል ውስጥ ሄደው ጥናት አደረጉ። ከዛሬ ስንት ሺህ ዓመት በፊት የነበረውን የኢየሱስን ድምፅ አየሩ ላይ ያገኙት፣ ግን ዳውንሎድ ማድረግ አቃታቸው። ድምፁ አሁን የምናወራው ዌብ ነው፣ አየሩ ላይ ይቀመጣል። ቀላል ምሳሌ ልስጣችሁ። ሬዲዮ ታውቃላችሁ አይደል? ለምሳሌ እዚህ ጋር ምን አይታያችሁ? ምንም አይታይም። ሬዲዮ ከፍታችሁ ቻናል ሰርች ብታደርጉ ምን ታገኛላችሁ? ሬዲዮ ጣቢያ አይደለ? በመንፈስ ዓለም ልክ እንደዚህ ነው። የእግዚአብሔር ድምፅ ዌብ አለ። ዌቡን ለማግኘት ነው አንቴናችን ማስተካከል ያለብን። ገብቷችኋል? ድምፁ ሁሉ ጊዜ አለ። እኔ አንድ የምለው ነገር አለ። ፓስተር እንደ እግዚአብሔር ወሬኛ አምላክ ታውቃላችሁ። ወሬኛ ስላችሁ በእኛ ሀገር ያስፈልግ ምንም ነገር ጠይቁት ያወራል። አሁን ስላልጠየቃችሁ አልተቀበላችሁም እኮ ይላል። ለመቀበል መጠየቅ አለባችሁ። ኢትዮጵያኖች አንድ ብሂል አለ፣ አንድ የሚባል አባባል ጸሎት በሆድ ይጸለያል ይላል። በሆድ ይጸለያል አይጸልይም። አንዳንድ ሰው ጸልይ ስትሉት እኔ እኮ በውስጤ ነው የምጸልየው። ጸሎት ግን እንደዛ አይጸልይም። እግዚአብሔርም ስለዚህ ብላቴና በጠይቁት ያወራል። ካልጠይቃችሁት አያወራም። ፕላስ በጣም ሚስጥር እንዲያወራላችሁ የምትፈልጉ ከሆነ ከእሱ ጋር ግልጽ አታሳልፉ። ሚስጥር ልንገራችሁ። ገብቷችኋል? በጣም ረጅም ሰዓት
በፈለጋችሁት ቁጥር እግዚአብሔር ያወራል። ከእናንተ ጋር የማውራት ፍላጎት እኮ ስላለው ነው። ለምሳሌ ልበላችሁ፣ ኢየሱስን ሐዋርያቱ ጸሎት አስተምረን አሉት አይደለ? ከዛ አንድ ነገር አለ፣ የዕለት ተዕለት እንጀራችንን ዛሬ ስጠን በሉት። ምን ማለት ነው? የእድሜ ልክ መስጠት አይችልም? አይችልም? ይችላል አይደለ? ግን ለምሳሌ ልበላችሁ፣ ነው ልጅ አለ፣ ልጅ አላችሁ ታውቃላችሁ። ልጆቻችሁን ሳታዩ ተራላችሁ ትችላላችሁ? አትችሉም አለ። ልክ እንደዚህ ነው የሚናፍቅን። ሁል ቀን እኛም ማየት ይፈልጋል። ገብቷችኋል? ጉዳዩ ለእናንተ መባረክ አይደለም። ያባታችሁ አባታችሁ ምን ይፈልጋል? እናንተን ማየት። አንድ ቀን ስለሆነ ሰው ሲጸልይ ይሄን ሰውዬ ባርከው ጌታ ብዬ አልባርከው ማለት ለምን አለ? በባረከው አለ ካፌ ለካፌ የሚዞር ነው አለ። አሁን በዚህ በችግር ውስጥ ግን ፊቴን ይፈልጋል። ገብቷችኋል አለ። አንዳንድ ጊዜ አልሰማም ስትሉት የምትሰሙበት ቦታዎች ናቸው። እኔ ምስክር ነኝ። ገብቷችኋል አለ። ኮንፈርት ዞን ላይ ስትሆኑ ይመጣና ይነደዋል። ሰይጣን አይደለም እኮ እናንተን ሰይጣን መንካት አይችልም። እሺ እንዳትፈሩ። ለምን ነው እነ ፓስተር በተስፋ ያውቃሉ። ብዙ ቀን አገልግለኝ አላገለግልም በቃ ማገልገል አልፈልግም ነው። አገልጋዮች ታውቃላችሁ ታሪክ አገልጋይ መሆን እና አሁን ቅርብ ጊዜ እንኳን አልሰማ ስለው ደህና ምን ይመስል ስራ ላይ ሆኜ ቋንቋችን እንደበላለቀው ከዛስ በቃ እፈልጋለሁ ይሁን እሱ መጣ። ገብቷችኋል አይደለ? ያንጋውን ንቁ። ገብቷችኋል? አንዳንድ ጊዜ ኮንፈርት ዞን ውስጥ ስትሆኑ ስሙት። አሁን ምሳሌ ልስጣችሁ። እዛ ጋር ከሜዲ በፊት በጣም ቅዱስ እንደዚህ ይላል አይደል? አባብላታለሁ ይላል። ወደ ምድረ በዳ ወስዳታለሁ የልቤንም ለልቧ ነግራታለሁ ይላል። እሱ የልብ ለማውራት ግዴታ ምድረ በዳ መሆን አለበት ማለት ግን ለምንድን ነው ምድረ በዳ የሚወስዳችሁ? ኮንፈርት ዞን ላይ ስለማትሰሙት አገኛችሁ ጋር የተመቸ ሁኔታ ውስጥ ደስ የሚል ነገር ውስጥ ነው እንኳን አሰማው። ለምን ላይፍ ደስ ይላል። ስለዚህ እንድትሰማው ቤት ይወስዳል፣ ምድረ በዳ ይወስዳል። ምድረ በዳ ሲወስድ ምንም አማራጭ የለም። ጓደኛ የለም፣ ወዳጅ የለም፣ ሚስት የለም፣ ቤተሰብ የለም። ሁሉንም ያስነሳባል። ከሰው ጋር ይሁን ሰው ይናፍቃል። ከዛስ ዳዊት እንዳለ በኋላ ውሃ እንደምትናፍቅ አይደለ? አንተ ማንን ትናፍቃለህ? ኢየሱስ አይደለ? ስለዚህ ድምፁን ለመስማት እግዚአብሔር ስለኔ ምን ትላለህ ብለህ መጠየቅ ውስጥ ትጀምራለህ። ካልሆነስ እዛው ትቀመጣለህ። ተመችቶሃል ማለት ነው። ገብቶሃል? ለምሳሌ ኩሬ አንድ ቦታ ተቀመጠ ሆነ ብዙ ጊዜ ሲቀመጥ ምን ይሆናል? ጠረን ያመጣል። ክርስትና ውስጥ ኮንፈርት ዞን አድርጋለሁ እንዳትወዱት። ለምን መሰላችሁ? በክርስትና ህይወታችን ውስጥ ከፍታ አለ፣ ዝቅታ አለ፣ ማጣት አለ፣ ማግኘት አለ አይደል? ባለፈው ብያቸዋለሁ። ለምሳሌ ብዙ ሰው በጠይቃው ነብይ መሆን አገልጋይ መሆን ይፈልጋል። ምን ታሽበትን አመታት ቢያግስ ይፈልጋል? አይፈልግም። የሆነ አይፈልግም። ለምን መሰላችሁ? ወርቅ ውበት የሚያገኘው አፈር ደም ይበልጡ ካለፈ በኋላ ነው አይደል? ልክ ተማሪ ተምሮ ግራጁዌት ሲያደርግ አለ ስራ መስራት ይችላል። አገልግሎት ልክ እንደዛ። እግዚአብሔር ደግሞ አሁን ይሆናል ምድራችን ትንሽ ነገር አለ። ምድራችን ላይ የሆነ የሚታይ የሚያስጠላው ጀባል አለማወቅ ይሆናል። እግዚአብሔር መንፈስ ቅዱስ ከጠየቃችሁ ያወራል። ለምሳሌ ልበላችሁ፣ እኔ አሁን በሙያ የሆቴል ስራ አስኪያጅ ነኝ። ኦልሞስት 19 ዓመት ነው። አንድ ቢሮ ሲሄድ ሞክሎን ሆቴል አውቀዋለሁ። ስራ አስኪያጅነት እስኪ ድረስ እንደሆነ ስልጣን ገብቷችኋል አይደል? ስለዚህ ሄጄ ሳወራ ሆቴሉን ወክዬ ነው ማለት። አንድ አገልጋይ አገልግሎት ውስጥ ሲገባ ማንም ማወቅ አለበት። የጠራውን ካላወቃችሁ አገልጋይ አትበሉ። ማገልገል ይቻላል ባይዘው፣ ግን የጠራችሁ ስታውቁስ አገልግሎት ህይወት ሲምፕል አይደለ? አንዳንድ ጊዜ እግዚአብሔር ያላየልን ፈተና የምንፈተነው ህይወታችን ውስጥ አግኝታችሁኛል። ለምን ብዙ ኢትዮጵያኖች ብልጥ የዋ አይደሉም።
እኔ አስታውሳለሁ አዲስ አበባ እያለን እግዚአብሔር ያላየልኝ ፈተና እናንተ አትፈትኑኝም ብዬ ቃለሁ። ቸርች ስትኖሩ ገብቷችኋል አይደል? መንገድ ያወሳስቡባቸዋል። ለምሳሌ አሁን የማወራላችሁ በኋላ ላይ ያሳያችኋለሁ። ድምፅ እንዴት መስማት እንደሚቻል ያሳያችሁ። ገብቷችኋል አይደል? ግን ክርስትናስ ሲምፕል ነው። ግን ምን ያስፈልጋል? መሪ። ለምሳሌ ሁላችሁም ስልክ አላችሁ አይደል? ፓተርናችሁ የማያውቅ ሰው ይከፍታል። መንፈሳዊ ዓለም ልክ እንደዛ ፓተርን አለው። ፓተርኑን ማወቅ አለባችሁ። ካላወቃችሁስ መቼም አትከፍቱም። አንዳንድ ጊዜ አይኔን ክፈት ብለህ ብትጮህ አይከፈትም። እግዚአብሔር ካራራል ወጣችኋል። ግን የሆነ ሰው ይልክላችሁ ታም ያደርገውና ይከፍትላችሁ። ወጣችኋል። ለምሳሌ ኢትዮጵያ ውስጥ ይህ ሁሉ ማዕበል ማስመረበር የመጣው ለምንድን ነው? ሪል የሰዎች ጸጋ ተገልጧል። ቅባት በሁለት መንገድ ይመጣል። አንደኛው እናንተ ውስጥ ያለው ቅባት ሲገለጥ አይደለ? ሁለተኛው ጸጋ በመካፈል ኢምፓርቴሽን አይደለ? ኢምፓርቴሽን ማለት ከዛ ሰውዬ ስትካፈሉ ቅባቱን ብቻ አይደለም ካራክተሩን ነው የምትካፈሉት። ገብቷችኋል አይደል? ከዛስ የሌለብህ ማንነት የሰውዬው አንተ ጋር ይመጣል። ሰውዬው ውሸታም ከሆነ ትዋሻለህ። ገብቷችኋል አይደል? ሰውዬው ሌባ ከሆነ አንተም ሌባ ነህ። ፈለገህ እኮ አይደለም ኢምፓክት ያደረገው እሱ ስለሆነ። ለምን እጁን ጭኖ አለ ጸለየ አይደል? እናታችሁ እንኳን ማለት እጄን አልጭንም ሰው ነው። እጅ ሲጫን ባርነት ማለት ተገዝታ ለዛ ሰው ሰሚት አድርጋል ማለት ነው። ሰሚት ያደረግለትን ሰው ማወቅ አለብህ። ሌባ ከሆነ ሌባ ትሆናለህ። ምን ጥያቄ ነው? በእውነት ውሸታም ከሆነ ትዋሻለህ። ይኸውላችሁ አሁን ኢትዮጵያ ውስጥ የሚተቹ አገልጋዮች አሉ አይደል? በጣም እኮ እግዚአብሔር ሰራባቸው። ችግሩ ምን መሰላችሁ? የካራክተር። አሁን እኛ ሀገር ትልቁ ችግር ለምሳሌ ሐዋርያው ጳውሎስ ለገላትያ ቤተክርስቲያን እንደዚህ ይላል፣ በፊታችሁ እኮ ኢየሱስን ስዬ ነበር አላቸው አይደል? ከዛ ግን ሲሄድ አጣም። እንደውም እንግሊዘኛው ምንድን ነው የሚለው? ማን ነው ዊችክራፍት ያደረገባችሁ ይላል። ያስጠነቆለባችሁ ማን ነው? መተት ያደረገባችሁ ወጣችሁ አይደል? ሐሰተኛ ማለት ትንቢቱ አይደለም። ሐሰት እንዳትሸወዱ። ብዙ ጊዜ ይሸወዳሉ። ጨለማ ማለት እኮ ይተነብያል። እኛም እሱ ምን ያህል ልዩነቱ ምንድን ነው? እሱ በጨለማ እኛ በብርሃን ስለምን አጌታችሁ ጋር ልዩነቱ ግን ምንድን ነው? ያው ስማርት ነው። እሺ ክርስትና ላይ ብዙ ጊዜ ብዙ ሰው ምን ይሸውዳል መሰላችሁ? ስማርት አይደለም። ለብሮ ጴንጤ አመፀኛ ነው። ታውቃላችሁ አይደል? አመፀኛ ነው። አመፀኛ ነው ማለት ለመሪ አይገዛም። እግዚአብሔር የቱንም ያህል ሊቀባ ይችላል። መሪ ካላከበርክ ምንም አትልም። ወጣችሁ አይደል? ለምሳሌ እኔ እዚህ ቸርች እያገለገልኩ ነው። አላህ ወጥቻለሁ። በእጅ የሞት ሊነሳ አይችልም። ለፓስተር ሰሚት ማለት ግዴታ ነው። አግኝታችሁ ጋር እግዚአብሔር የመሪ አምላክ ብዙ ቀን ደጋግመዋለሁ። እና መሪ አንዳንድ ሰው ትንቢት ስለተነበየ ያወቀ ይመስለዋል። በፍጹም መጽሐፍ ቅዱስ እንደዚህ ይላል። ሐዋርያው ጳውሎስ ከእውቀትም ከፍለን እናውቃለን ነው አይደል? ከፍለን ማለት እስከ ተፈቀደልን ሬልም ነው ማወቅ የምንችል። ለምሳሌ በስራ ዓለም ማስተርስ ያለውና ዲግሪ ያለው አንድ አይደለም አይደል? ማስተርስ ያለው ደሞዙም ይጨምራል። በመንፈስ ዓለም ልክ እንደዛ ሬል ማችም ይለያያል። ገብቷችኋል? ያለ ሬል ማች ወጥቼ እሰራለሁ ብትሉት ይመታላችሁ። ብዙ ጊዜ ግን ሲምፕል ነው። እሺ በደንብ ስሙ። ሲምፕል ነው ማለት መሪ ካከበራችሁ ክርስትና ቀላል ነው። መባረክ ትፈልጋለህ? ቸርች ስት ገብቷችኋል? እንድትቀባ ትፈልጋለህ? ከእግዚአብሔር ጋር ጊዜ ያሳልፍ። ለምሳሌ ልበላችሁ፣ ኢየሱስ እንደዚህ አለ፣ ያቺን ውርንጭላ ፍቱልኝ አላቸው አይደል? ለምን ሲሉት ትፈልጋታለህ። እሱ ከማየቱ በፊት እኮ እንደ ማንኛውም ውርንጭላ ታስራ ትመጣለች አይደል? ከዛስ ፈተው አመጡለት። ቢጠይቋቸው ንጉሱ ይፈልጓል በሏት አለ። ካመጡለት በኋላስ ልክ ንጉሱ ሲቀመጥባትስ ሰው ልብሱን አወለቀ አይደል? ልብስ ማለት ምንድን ነው? ግሬስ ማለት ሁሉ ነገር
ነገር በቃ እሱ ያበልጥ አገኝታችሁኛ። ለምሳሌ ሰማይ ዙፋን ፊት 24ቱ ሽማግሌዎች አሉ አለ ሲሰግዱ አክሊላቸውን ያወርዳሉ። አክሊላቸው እኮ ክብራቸው ነው። ግን ክብራቸው ከሱ ይበልጣል? በእኛ ዘመንም አይበልጥም። ክብራችን ማን ነው? ኢየሱስ። አገኛችሁ? ስለዚህ አንተ ውስጥ የተቀመጡ ነገር እንዲገለጥ ምን ያስፈልጋል? ቸርች ሰሚት ማድረግ አለብን። ቸርች ሰሚት ስታደርግ ለቸርች የተሰጠ ኦቶሪቲ አለ። እጅ ጭና ትለቅሃለች። ገብቷችኋል አይደል? ለምሳሌ ብዙ ሰው ለእግዚአብሔር ሰው ባርከኝ ይላል። መባረክ ማለት ምንድን ነው? ንገሩኝ እስኪ። መባረክ ማለት ጌታ ይባርክ ማለት ነው። እንዳትሸወዱ። ሂብሩ ላንጉዌጅ ላይ ባራክ ወይ ባራክ ይላል። ባራክ ማለት ፈቶ መልቀቅ ማለት ነው። አገኝታችሁ ግን ፈቶ መልቀቅ ነው ትርጉሙ። ይግባችሁ። ሰውም ስትባርኩ ሰው እንዲባርካችሁ ስትፈልጉ። እርግማን ደግሞ አራር ይለዋል። ማሰር ማለት ነው። ገብቷችኋል? ሰው ሲባርካችሁ ፖቴንሻችሁን ሪሊዝ ያደርጋል። ሲረግማችሁስ ያስራችኋል። ስለዚህ ሟርተኛ ማለት ምንድን ነው? መንፈሳዊ ዓለም ላይ ስማችሁን ይዞ መጥፎ ነገር ያውጃል። ፍጥረታዊ ዓለም ላይ ሰውየው ይጠሳል። አንዳንዴ ስታገለግሉ ሰውየው ስታው ዝም ብሎ ታውቃላችሁ አይደል? በመንፈስ ግን ብዙ ታስሯል። አገኛችሁ? ስለዚህ መባረክ ማለት ትርጉሙ ነው። አንዳንድ ሰዎች አመፀኞች ናቸው። አመፀኞች ናቸው ማለት ትንሽ ጸጋ ሲገለጥባቸው ይጮሃሉ። አሁን ቀስ ብላችሁ በሂደት ታያላችሁ። ብዙ ነገር እግዚአብሔር አስተምሮኛል። በጣም ብዙ ዓመት እና ግን ቀስ እያልኩ ነው የማወራው። ገብቷችኋል? የሰው አእምሮ መዘጋጀት ይችላል። አሁን ብዙ ሰው ኢትዮጵያ ውስጥ ሪቫይቫል ይላል። ግን ስለ ሪቫይቫሉ ምንም የተዘጋጀው መዘጋጀት ነው። ከባድ ክብር ነው የሚመጣው። ብዙ ጴንጤ ባክ ያደርጋል። አሁን እኮ ያለውን ቅባት መቀበል አልቻለም አይደለ? ያን 100 ሰው ምናምን የሞተ ስታስነሱ ይቀበላል? አይቀበልም። ገብቷችኋል አይደል? ምክንያቱም የማይሆን ነገር ነው የሚሆነው። ሪቫይቫል ሲሆን አንድ ሰው አለ የሚነሳው ብዙ ህዝብ ይነሳል። ግን ምን ያስፈልጋል? መዘጋጀት። ስለዚህ ወደ ድምጽ ስመጣ ድምፁን ለመስማት ምን መሆን ያስፈልጋል? በግ መሆን ያስፈልጋል አይደለ? ከዛ እኮ እንደዚህ ይላል አንደኛ ቆሮንቶስ 14 ላይ ትንቢትን መናገር በብርቱ ፈልጉ። ለምን በብርቱ ያለ ይመስላችኋል? ለቤተ ክርስቲያን ስለሚጠቅም አለ። ትንቢት መናገር ጉባኤ ነፃ ነው የሚል እኔ ሁሉ ሰው ነብይ ቢሆን ደስ ይለኛል። ለምን ነው ታውቃላችሁ? ያለብን ችግር ብዙ ስለሆነ። ለምሳሌ ሐረር ስትኖሩ እንዳረ ቆስተጋ ነገር አለ ነው የለም። ሌላ ሀገር ነው የሚያውቃል። አዲስ አበባ ምናምን የሚያውቅ መንፈሳዊ ነገር ተካፍሎ የሚያውቅ እና እዚያ ያለ ነው ህዝቡ አይታችሁታል። ቸርቾቹ ነው ሳይታችኋል። እዚህ ምን ማለት ጫና ውስጥ ነው ማለት ነው። ስለዚህ መገንጠል የለብንም። ስለዚህ የሁሉ ሰው አይኑ ይከፈት። ምን ችግር አለ? ችግር አለበት? ጌታ ምስክር ነው ማለት እግዚአብሔር ሐሳቡ ሁሉም ሰው ድምፁን እንዲሰማው ነው። ችግሩ ምን መሰላችሁ? ያሳደጓችሁ ሰዎች ችግር ያሳደጓችሁ ሰዎች ቤተሰብ ጋር እንዳትሄዱ ቸርች ውስጥ ለምን ድምፅ መስማት ትልቅ ነገር አድርጎ ያሳየዋችሁ፣ ማየት ትልቅ ነገር አድርጎ ያሳየዋችሁ። በጣም ቀላል ነገር ምን ይመስላችኋል? ድምፅ መስማት ነው ማየት? ድምፅ መስማት ነው ሲከፋት፣ ማየት ሲምፕል ነው። ስለይ መከፈት ብንጸልይ አሁን ማየት ይጀምራል። ይሄን ሁሉ የምታወራው እንዴት ነው ትለኛለህ? በኋላ ላይ አፕሩቭ እናደርገዋለን እዚህ። አሜን። ኢየሱስ ጌታ ነው። የምናወራው ማጽናት አለበት ጌታ አለበት። ስለዚህ ብዙ ሰው መቀባት አለበት። ባይዘው ቅናተኛ አትሁኑ። ጌታ ምስክር፣ ሁሉም
ሰው ይቀባልን። ለምን የመኸሩ ስራ እኮ ብዙ ነው። እዚህ ከተማ ላይ ቤት ስንት ይሆናል ብዛት? 5% ይሆናል። አይሆንም እኮ ልዩነቱ ግን ምንድን ነው? የኪዳን ስለሆነ እንዲህ ጠላት እንዳሰበው ቢሆን ኖሮ አንዳንዴ መንፈስ ቅዱስ አይናችን ከፍቶ ቢያሳየን ጌታ ምን እንደሚያውጅና ምን እንደሚዋጋችሁ ከላይ ብታውቁ መውጣት መግባታችሁ ተአምር እኮ ነው። እዚህ ከተማ ጌታ ምስክር አይቀለባችሁ። ባይዘው ክርስትና ምንም ለምን መሰላችሁ? ገዳዩ እያለ ሟርተኛው እያለ አንተ እንድትደፋ እኮ ቀኑን ሙሉ የሚያውጅብህ ሰው ነው ማለት በዙሪያ መኖር ታምራለህ። እንታደርግ በጣም ታምር እኮ ነው። ባይዘው ይሄ ሁሉ ሰው እኮ ነው ሲደግም የሚውለው። ለምሳሌ ከዛ ቤት ነው የመጣሁት። በቀን 5 እንሰግዳለን። 5 ስግደት ውስጥ እኮ ማለት ነው ካላ ውጭ ማያሙት ድፋቸው እኮ ነው። ታውቃላችሁ አይደል?